ካልሄጃለሁ ለዚህ ነው የጠራሽኝ? ለዚህ ነው የጠራሽ። አስፈላጊ ነው ልትሰጪው እፈልጋለሁ። አልገባኝም። ለብሩክ ነው ለኔ ነው? ለብሩክ ልትሰጪው እፈልጋለሁ። ኧረ ለብሩክ ከሆነ እኔ መጥራት ለምን አስፈለገ? ሄደሽ ለብሩክ አስጪው። እንዴ ታዲያ ነገርኩሽ እኮ ስላገኘሁ ስላልቻልኩኝ አንቺ ልትሰጪው ነው። ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ ውዶቼ። እንግዲህ ሀይሚና ይቺ ማነሱማ ግን እኔ ስሟ ብዙም ደስ አይለኝም። በይዘው መጥራት ራሱ አልወድም። አዲሷ ልጅ ውሽሚት። እኔ ስለ ውሽሚት ሳወራ ማለት ነው እንደው ሽልትን ያለኝ። ለማንኛውም ብሩክን ለማሳሰር ይቺ ክስ አምታለታል ሀይሚ ማለት ነው። ሀይሚ ታራ ምን አመለካከታት? ዝጋ አይመለከታትም ማለት አንቺ ሀይሚን እና ብሩክን ለማለያየት የሄድሽበት መንገድ በጣም ብዙ ነው። የአንቺ ሴራ በጣም ብዙ ነው ማለት ነው። ብሩክ ሳያስረግዝሽ አስረገዘኛልሽ ብሩክን ለማሰደብ ሀይሚና ብሩክን ለማለያየት ማለት ነው። ያላመጣሽ ነገር ብለሽ ደግሞ አሁን የፖሊስ መጥሪያ ለሀይሚ ሰጫለሽ። ሀይሚ ምን ታርግ? ምነው እሱ እኮ አይፈልግሽም፣ ሲጀመር አይፈልግሽም እንዴ! በግድ እንደ ሰው ምን አይነውጥ ሆነብን ዘንድሮ ግን። ኧረ ቢስሚላ ዴ እስቲ ቪዲዮ እንከታተለው። ከዚህ በላይ የምታገስበት ምክንያት የለም። ምን ማለት ነው? የምትናገረውን ግን ታውቂዋለሽ። ከእሱ እንድትርቂ ነግሬሻለሁ። መጀመሪያ እኮ አንቺ ነሽ ሊበጥ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽ አንቺ። እኔ መሀል ላይ ስላለሁ ረመናና ጋይዝ እውነት ይቺ ሴትዮ ተናነቀናል ማለት ነው። ሀይሚ ናት እንደ መሀል ላይ ያለችው። እንደውም አንቺ ነሽ እንዴ? አንቺ እኮ ነሽ። አንቺ እኮ አሁን አርግዣለሁ ብለሽ መጣሽው። ጭራሽ አንቺ ተራራግሻላሽ። ኧረ ሰው ለካ ሲያስብለት እውነት ጭንቅላቱ ራሱ የለም ነቅሏል ማለት ነው። ብሎንም ተፈቶ መሰለኝ የምታወሪ ወሬ ማለት ነው። ወቂ እንዴ ደደብ እኮ አይደለም እሱ እንደዚህ እየሆነ ያለው እንዲህ ልጁ የኔ አይደለም እያለ ነው። አንቺ ደግሞ ልጁ የእሱ ነው እያልሽ ነው። እኔን መሀል ቤቱ ላይ ምንም ነገር ጊዜ ይፈተዋል አለሽ አይደለ? ማለት በቃ ዲኤንኤ እናደርጋለን አለሽ አይደለ? ልጁ ወለድና ዲኤንኤ ይደረጋል ተባልሽ አይደለ? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት። እንዴ አላገባሽም እኮ አይደለ እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። ኧረ ጎበዝ ምነው ብሩክ ብቻ ነው እንዴ በአለም ላይ ወንድ ያለው? ማለቴ ሀይሚ የያዘችው በቃ ያምርሻል አይደለ? ሀይሚ ሲንከባከባ ቅማሜ ያንቺን ነው የምፈልገው ምናምን ሲላት ትቃጠያለሽ አይደል? እርድብን ነው የሚልሽ አይደለ? ደግሞ ሊያገባሽ ትፈልጊያለሽ። ደግሞም ምንባት ቀብጪ በመጣሽበት ነው የምንሸኝሽ። አርፈሽ ተቀመጪ ማለት ነው እንዴ። ስላላገባኝ ብቻ ሚስቱ አይደለም ማለት እኮ። መጥሪያው ምን ለምን አስፈለገ? አልገባኝም። አንቺን እንዲንከባከብሽ ማድረግ እኮ በመጥሪያ ወይም ደግሞ ክስ በመሄድ ወይም ደግሞ እንደዚህ ስላረግሽ ምናምን እሱ ሊንከባከብሽ አይችልም። ከዚህ በላይ መሄድ ካለብኝ ደግሞ እንደሚሄድ ነግሬያችሁ እኮ። ለዚህ ነው የጠራሽኝ? አዎ ለዚህ ነው የጠራሽ። አስፈላጊ ከሆነ ደግሞ ለአንቺ ማመጣት እችላለሁ። ሞክሬያለሁም ደግሞ እርጉዝ ስለሆንሽ በጣም አንቺን ስሜታዊ ላለማድረግ፣ ምክንያቱም ልጅሽን ልታጭ ትችያለሽ። አንቺ እርጉዝ ነሽ። ራስሽን ብትጠብቂ ነው የሚሻልሽ። እኔም ያንን ላለማድረግ ያ ነገር እንዳይፈጠር በጣም እየጣርኩ ነበር። ኧረ በእናትሽ ሀይሚ እንደውም ማለት ነው ለአንቺ አስባልሽ ማለት ነው። ብሩክና ሀይሚ እኔ እናንተ እንድለያይ ስትለው ለአንቺ አስባ ነው። ባይዘዌ የእሷን ህይወት የእሷን ፍቅር አታ መኖር አትችልም። ግን አንቺ ደግሞ አትረጅም። ደደብ ነሽ። እሺ ደደብ ኮትታም ስነ ስርዓትሽ ነው። እውነት ከሀይሚ ራሱ ረድበ። ሀይሚ ምንም አላረገችም ሲጀምር። ብሩክ ነው ቅማሜ አንቺን የምፈልጋለሁ ያለው። ስለዚህ ብሩክ ደግሞ ልጁ ነው ምናምን እያልሽ ነው ማለት ነው። ምን ማስረጃለሽ? ልጅ ውስጥ የሚወለድ ገና አሁን የ6 ወር ነው የተባሉ አይደለ? 6 ወር 7 8 9 ያን ለማንኛውም 3 ወር ነው የቀረው ለመውለድ ማለት ነው። እሱ ጊዜ ሲወለድ አልጡል ዲኤንኤ ይደረጋል። ችግር የለም። እና 3 ወር ድረስ ሀይሜን ልትጨቀጭቂ ነው? ድፍረትሽ። ግን ደግሞ ከዚህ በላይ ብዙ ርቀት አትሄጂም። እኔ እንደዚህ መደራረስ የለብሽም አይደለ? በደንብ አለብኝ። ያንን እንዳደርግ እያደረጋችሁኝ ያላችሁ እናንተ ናችሁ። አልገባኝም። ፍቅር ነው አለህ ነው እንደዚህ እያስደረግሽ ያለው? አይነት ነገር እፈልጋለሁ። ብቻዬን ሆኜ ሁሉም ነገር የምቋቋምበት ምክንያት የለም። ልጁ የሁለታችንም እስከሆነ ድረስ እሱ ደግሞ እኔን የመከባከብ ግዴታ አለበት። አንገባሽ ያልኩሽ እኮ። ልጁ እኮ የእሱ ስለመሆኑ ምንም ገና እኮ አልተረጋገጠም። እሱ አላመንም አይደለ? እሱ እኮ አላመንም። የኔ አይደለም እያለ ነው። እንዲያ ምን አደርጋለሁ? በግድ ነው እንዴ? አልገባኝም። ማመን አልፈለገም ማለት ልታስገድደው ነው መሰለኝ ሀይሚዬ። በብሩክን ተንከባከብ የለት ማንኛችሁ ልመን አልገባኝም። ልጁ የእሱ ቢሆን ለምን እስካሁን ድረስ ያላመነ ይመስልሻል? ለምንድን ነው ያላመነው? እስካሁን ልጁ የእሱ ቢሆን እኮ ያምን ነበር አይደለ? ለምንድን ነው ያላመነው?
ደግሞ የሚያምንበት ቀን ደግሞ ይመጣል። ያ ቀን አይቀርም። እዩ ከዚህ በላይ ብዙ ርቀት ባንጓዝ፣ ብዙ ነገር ባንደራረስ ደስ ይለኛል። ሲቀጥል ደግሞ እሱን ማግኘት ካልቻልሽ መጥሪያውን በእኔ በኩል ልታደርሽ አትችይም። እኔ አሁን ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው። አሰጥም እንዴ? በግድ ነው እንዴ? ሰው ለካ አይን አውጣ ነው ጋይስ። በግድ ብሩክን እስር ቤት ውሰጁ እያለቻት እኮ ነው ሀይሚ እስር ቤት ያስገባቸው እንድትባል ማለት ነው። ሀይሚ እንድትሳደብ። አራዳ ነሽ በእውነት አንቺም አራዳ፣ እኔም አራዳ። ምን ያጣላናል በሰው በረንዳ ብሏል ያገሬ ሰው። ሀይሚንና ብሩክ ለማለያየት ያልሄድሽው ሴራ የለም፣ ያልሰራሽው ሴራ የለም። አርግዣለሁ ብለሽ አሁንም ደግሞ ብለሽ ብሩክን አሳምነዋለሁ አለሽ። እኔ ፍላጎትሽ ምንድን ነው? ብሩክን እስር ቤት ተወሰድሽው፣ ልጅሽ ማን ነው የሚያሳድገው? ብሩክን ተከሰሽው አንቺ እንዲንከባከብሽ ነው ወይስ አንቺ ስለምታፈቅሪው ነው ስለምትወጂው ነው? እኔ እኮ ሊገባኝ አልቻለም። የዚችኛዋ እንደው አስተሳሰብ ማለት ነው ጭንቅላት። ካልሰጠው ውስጥ ምን ልታደርግ አረገው ነው ያውቃለሁ። ግን ደግሞ መጥሪያውን እንድትሰጪው እየነገርኩሽ ነው። ይህንም መጥሪያ ምን አይነት ነገር ለማድረግ እየሞከርሽ ነው? አልገባኝም። ለሚጠየቀው ለሚጠየቀው ጥያቄ መልስ ማዘጋጀት ያለበት ያንንም ነገር እኮ ራስሽ ለምን ማግኘት ከቻልሽ ራስ እኔ እኮ ከኔ ጋር እኮ ትቻለሁ እኮ ከሱ ጋር አልገባሽም ወይስ አላየሽም? ምንድን ነው እኮ እያየሽ ከሆነ እኔን ለምንድን ነው እያገኘሽው? ስለዚህ ይህንን መጥሪያ አንቺ ነሽ መስጠት። ሀይሚ ይኸውልሽ አይታ ማለት ነው ቅማሜ አንቺን ነው የምፈልገው፣ አንቺን ነው የምወደው፣ አንቺን ነው ምናምን ሲልሽ ብሩክ እንደዛ ቅፍ ስታረጊው እሱም ቅፍ በፍቅር ቅፍ ስትደረጉ ቀንታ ማለት ነው እንትን ቤት ሄደች። እርግጠኛ ነኝ ማለት ነው እዚህ ፖሊስ ጋር ሳትሆን ማለት ነው የሆነ ዶክተር ብሎናን ፈቶ ማለት ነው እንደገና አስሮላት መሰለኝ እና እባክህ ዶክተር እንደገና ብሎናን አስተካክለልን ማለት ነው። ይህን ያህል ቅናት እንደዚህ ያንጨረጭራል እንዴ? ቅመሜ አንቺን ስለምንፈልግ ነው ስለ ልጁ ብቻ ነው ኃላፊነት ያለብኝ ምናምን ስላለ ቪዲዮውን አይተው ተቃጠለቻ። ረርድብና ላይ ይገርማል። ቱን ያናደደሽ ስላገኘሁት ነው እንደዚህ ብዙ ርቀት እንድትሄጂ የተደረግሽው። በጣም እንደዚህ ብዙ ርቀት እንድትሄጂ ያደረገኝ እናንተ ሁሉንም ነገር በጊዜ መቋጨት እንችል ነበረ። ግን ደግሞ ያ እንዲሆን ይሄ ጋይዝ ይሄ ወረቀት ማለት ነው ታስታውሳላችሁ? ሩታና አብርሽ ለስንት ወር ሲይዙት ገና እርጉዝ ሆና ሲጀመር ሩታ ተዛ አሁን በቃ በስተመጨረሻ ሩታ ተቀበለችው ወረቀቱን ማለት ነው አስፈረማ ማለት ነው። አሁን ደግሞ ኧረ እስር ቤት ገባ ብርሽ ሲባል አሁንም ደግሞ ብሩክ እስር ሊገባ ነው። አራት አስቂኝና እናንተ እውነት አታስቀኝ። ቆይ ድራማቸውን መሳይ ነው ወይ የሆነ ተከታታይ ብታረጉት እንደ ሀሳብ ማለት ነው። ማለት ጎበዝ ናችሁ አክተራችሁ ምናምን አንደኛ ናችሁ፣ ግን በእርግዝና ባትቀልዱ በልጅ ባትቀልዱ ጥሩ ነው ማለት ነው። ሀቂቃ ማለት ነው። አሁን ሀይሚን እጎዳለሁ ብለሽ ብሩክን ነው እንጂ የምትጎጂው ሀይሚን አትጎጂው ማለት ነው። ሀይሚ ደግሞ እንግዲህ ብሩክን ስለምትወደው እንዲጎዳ አትፈልግም። እንደውም እንለያይ ብለው እየነገረችው ነበር። አንቺ ግን ያን ቪዲዮ ወይ አቀርጦሽ ነው ያየሽው ወይ ትንሽ ነገር ቪዲዮ ነው ያየሽው፣ አላየሽውም ሁሉንም። ግን አንቺ ሀይሚን እና ብሩክን ጭራሹንም እንዳይተያዩ እንዳይገናኙ ለማድረግ ነው ውሳኔሽ ማለት ነው። ለማንኛውም ይሄ ወረቀት አንቺ የምትገቢበት ይሆናል ሻአላ። እሺ ምን አይቀረቡ አፍራት በእናትሽ በጣም ነው የምታስጠላው ጋይዝ። ማየት ራሱ አስጠላኝ ማለት ነው ጋይዝ። ሀይሚ ማለት ጀግና ሴት ናት ሆነ ለመናገር ማለት ነው። ምን አይ ሰዎች ናቸው።